يا سائلي عن ጥያቄ የዛሬ ዓመት ከሁለት ወር አካባቢ በአየር መንገድ በኩል እቃ ለቤተሰብ ልኬ ነበር። ነገር ግን የደረሰው እቃ የእኔ ሳይሆን ተቀይሮ ነው። በሚዲያ ለአንድ ዓመት ያህል ስልክ ቁጥር አስቀምጬ የሻንጣውን ፎቶ አድርጌ አፈላለኩ። ምንም መልስ አላገኘሁም። እኔ ጋር የመጣው እቃ እኔ ከተፋኝ እቃ ይበልጣል፣ ብዙ እቃ አለው። እቃውን ሸጬ ለመስጂድ ልስጥ ወይስ የእኔን እቃ ዋጋ የሚሆነውን አንስቼ የተቀረውን ሽጬ ሰደቃ ልስጥላቸው ያብራሩልኝ የሚል ጥያቄ። ሶላት ተውባህ የሚባል የሚሰገድ ሶላት አለ ወይ? ወደ ፍራሻችሁ ከመሄዳችሁ በፊት 2 ረካ ተውባ ብላችሁ ስገዱ የሚባል ሰምቼ ነበር የሚል ጥያቄ። ሌላኛው ጥያቄ ቁርአን በሞባይል መቅራትና በሙስሐፍ ወይም በቁርአን መቅራት አጅሩ እኩል ነውን? ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ። አቡ ብለው እንታይ ብለው ከዛም ዚና ሰሩ ሰለላሁ ዐለይሂ ወሰለም። ልጅቷ አግብታ ታውቃለች፣ ከፋራ አለው ወይስ ተውበት ብቻ ነው የሚያስፈልገው? እሱንስ ማግባት ትችላለች? ያብራሩልኝ የሚል ጥያቄ። ሀገር በቤተሰብ ስር ያለሁኝ አባቴ የሪባ ገንዘብ ከመንግስት ተበድሮ በቤታችን ውስጥ ይገኝ ነበርና ልብስ ግዛለኝ ስለው ከዛ ገንዘብ ይሰጠኝ ነበረ። ሐራምነቱን ያወቅኩ ይሄን ገንዘብ መጠቀሜ አላህ ዘንድ ያስጠይቀኛል። አባቴንስ ምን ልምከረው? ጀዛኩሙላህ ኸይር የሚል። እኔ በስደት ነው የምኖረው፣ ባለቤቴ ኢትዮጵያ ነው ያለው። ይበቃሻል ነይ አለ። እኔም ሀገራችን በጦርነቱ በኩል ስለሆነ ሲረጋጋ እና ሰላም ሲሆን እመጣለሁ፣ እስከዛ ለስራ አልኩ። እሱም ከመስከረም ካለፍሽ ከኔ ውጭ ነሽ፣ ሚስቴ አይደለሽም አለ። ይኸው መስከረምም አለፈ፣ እኔም አልሄድኩም። አሁንም አለመምጣቴን ሲያቅ እንደ በፊቱ ስለ ቤታችን እየተወያየን እያወራን ነበረ። እናም ሚስቴ አይደለሽም ስላለ ፈትቼሻለሁ እንደማለት ነው። ኒካውስ ይወርዳል ወይ? እንዴት ይታያል? ያብራሩልኝ የሚል ጥያቄ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ዛሬ ከምናያቸው ጥያቄዎች የመጀመሪያው የቀብር ቦታ አለ ሰዎች ሲሞቱ የሚቀበሩበት ተብሎ የተከለለ እና ሰዎች ከተቀበሩበት ውጪ ትርፍ ቦታ አለ። ያንን ቦታ ለአንድ ለመንደሩ ደረሳ ነው ለሚሉት ሰጥተውት ቦታውን ቆፍሮ እህል ዘርቶ ያኩል ይካፈልና ለመንደሩ ሰው ይሰጣል። በቀብሩ ውስጥ ያለንም ሳር ገዝቶ ያለውን ከብቶች ይለቅበታልና ይህ ነገር ቀብርን በከብቶች ማስረገጡ ሐራም አይሆንምን? የሚያሳርሰውስ የቀረ ቦታ እንዴት ይታያል? ከዛ እህሉንና የሳሩን ብር ተቀበለው መንደሩ የሟቾች ሰደቃ ፈቃጅ ላለውም ለሌለውም ብለው ሰደቃ ይሰድቁታል። ይህ እንዴት ይታያል የሚል ጥያቄ ነው። በመሰረቱ የቀብር ቦታ ለተወሰነለትና ወቅፍ ለተደረገለት ዓላማ እንጂ ሊውል አይገባም። ወቅፍ ያደረገው ግለሰብ ከሆነ ግለሰቡ ለሟቾች ቀብርነት ከማገልገሉ በተጨማሪ ሌላም ለበጎ አድራጎት እንዲውል የሙታንን ክብር በማይነካ መልኩ ይህን ከፈቀደ ችግር አይኖረውም። የአካባቢው ሰው የመሬት ጉዳይ የሚመለከተው ባለስልጣን ወስኖም ከሆነ እንዲህ አይነቱ ነገር የሚደረገው ዋነኛውን ቦታው የተከለለለትን ዓላማ በማይጻረር መልኩ የሙታንን ክብር በማይነካ መልኩ ለአካባቢው ተጠቃሚዎች ለአቅመ ደካሞች ለኸይር ስራ ቢውል ችግር የለም። ይህ የሚወሰነው የቀብር ጉዳይ በሚመለከታቸው አካላት የእውቀት ባለቤቶች አዋቂና አስተዋይ ሰዎች ውሳኔን የሚሆን እንጂ ግለሰቦች የጋራ ንብረት ላይ መወሰን አይችሉም። የቀብር ይዞታ የሙስሊሞች ወቅፍ ነው የሚሆነው በመሰረቱ። ስለዚህ ናዝር የሚባሉ ይህ ጉዳይ የሚመለከታቸው ሰዎች ይኖራሉና
እውቀት ያላቸው እነሱ ፈቅደው ከሆነ አካባቢው ደረሳ የሚባለው ሰው የሚጠቀመው አርሶ የሚዘራው ችግር የለውም። ይሄን ማድረጉ ዋነኛ የቀብሩን የወቅፉን ዓላማ ማይጻረር ከሆነ ለሱ ተብሎ ሙታን በማይገባ መልኩ እንዲቀበሩ ካላደረገ የዘራውን ማሳ ለመንከባከብ ምርቱን ለመሰብሰብ ቀብሩን እንደ መንገድ የተጠቀመ ሰው የተቀበረበትን ስፍራ እየረገጠ መተላለፍን ካላስከተለ እንደዚህ አይነት ችግሮች ካሉት አሊያ ደግሞ ዋናውና ትልቁ ከግምት የሚደረገው የቀብር ጉዳይ የሚመለከተው እውቀት ያለው ኃላፊነት የተሰጠው አካል ካልፈቀደ ይሄ ማድረጉ አግባብ አይደለም። እንስሳት ቀብር ውስጥ እንዲገቡ እንዴተኛውም ግጦሽ ሜዳ እንዲጠቀሙ ማድረጉ ፈጽሞ የተከለከለ ነው። ሙታን ክብር አላቸው። የሙታንን አጥንት መስበር በህይወት ያለን ሰው አጥንት እንደ መስበር ነው ተብሏል። ቀብር ላይ መራመድ መቀመጥ የሰውን ልጅ በህይወት ያለ አካሉ ላይ እንደመራመድ ላዩ ላይ እንደመቀመጥ ነው የሚሆነው። እንስሳት ቀብር ላይ ተለቀው ሳር እንዲበሉ መደረግ ቀብር ላይ መራመድን ላዩ ላይ ፋንዲያና በታቸውን እንዲጥሉ ማድረግን ስለሚያስከትል አይቻልም። የቀብሩን ሳር አጭዶ አካባቢው ሰዎች ጉዳይ የሚመለከታቸው ሰዎች በተስማሙበት መሰረት ለእንስሳቶች እንዲውል ማድረጉ ችግር አይኖርም። እንስሳትን ግን አስገብቶ እዛ መልቀቁ አግባብ አይደለም። ከሳርና ቀብር ውስጥ ከሚዘራው እህል የተገኘውን ገንዘብ ሰብስቦ ሰደቃ ማድረግ የሚለው አፈጻጸሙ ይወስነዋል። ሱናን ሸሪዓን በጠበቀ መልኩ ከዛ የተገኘውን ገንዘብ ለአቅመ ደካሞች ምግብ፣ አልባሳት፣ የቤት አስቤዛ እንዲቀርብበት ማድረግ ታስቦ ከሆነ አፈጻጸሙ ከሸሪዓ አንፃር ስህተት ከሌለው የቀብር ጉዳይ የሚመለከታቸው ኃላፊነት የተሰጣቸው ሰዎች ከሆነ ይሄ የሚያደርጉት ችግር የለው። ኃላፊነት የተሰጠው ሰው ቅና ሳይኖር አሊያ ደግሞ አፈጻጸሙ ላይ ቢድዓ ባለበት መልኩ ከሆነ ይሄ የሚደረገው የተከለከለ ይሆናል። የተደረገም እንደሆነ ጥቅም አይኖረው። ሌላኛው ጥያቄ የሶላት ሹሩቅና የሶላት ዱሃ ልዩነት ምንድነው ወይስ አንድ ናቸው ያብራሩልኝ የሚል ጥያቄ። ልክ ፀሐይ እንደወጣ ትንሽ ከፍ ብላ ከሆነ የተሰገደው ሶላት ሹሩቅ ይባላል። ረፈድ ካለ በኋላ ፀሐይ ሲበረታ አካባቢ ከሆነ የሚሰገደው ሶላት ዱሃ ይባላል። ሹሩቅም ዱሃም የወቅት ስያሜ ነው። ሹሩቅ ፀሐይ ሲወጣ ማለት ነው። ዱሃ ፀሐይ ከፍ ብሎ በደንብ መሞቅ ማቃጠል ሲጀምር ማለት ነው። ልክ ፀሐይ ሲወጣ አካባቢ ከተሰገደ ሹሩቅ ይባላል። ረፋድ ላይ ከተሰገደ አዱሃ ይባላል። መስፈርቱን አሟልቶ ሶላት በጀማዓ ሰግዶ መስጂድ ዚክር ሲል የቆየ ሰው ፀሐይ ከፍ እንዳለች የሚሰግደውን ሹሩቅ ብሎ ሰግዶ ሰዓት ካለው ኋላ ላይ ፀሐይ ከፍ ስትል አዱሃን መስገዱ የተሻለ። ይሄን ማድረግ ያልቻለ ሰው ፀሐይ ከፍ ስትል ሹሩቅ ወቅት ላይ የሚሰግደውን አዱሃ ብሎ ነይቶ መስገድ ይቻላል። ከወቅቱ አንፃር ሹሩቅ ይባላል። በዛ ሰዓት መስገድ ያልቻለ ሰው ለዚክር ያልተቀመጠ ሰው ኋላ ላይ አዱሃን ሰግዶ ሹሩቅ ወቅት ላይ የሚሰገዱ አዱሃ ራሱ ቢሆንም አዱሃ ወቅት ላይ ረፋድ ላይ በመሰገዱ አዱሃ ይሆናል። ሌላኛው ጥያቄ ሶላት ተውባ የሚባል የሚሰገድ ሶላት አለ ወይ? ወደ ፍራሻችሁ ከመሄዳችሁ በፊት 2 ረካ ተውባ ብላችሁ ስገዱ የሚባል ሰምቼ ነበር የሚል ጥያቄ። አዎ በመሰረቱ ሶላት ተውባ የሚባል አለ በሁሉም ዑለሞች ስምምነት፣ በሐዲስም በግልጽ ተነግሯል። الإمام أبو داود كأبو بكر الصديق باستلالفوت حديث ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውም ወንጀል የሰራ የሰው ልጅ አሳምሮ ውዱእ አድርጎ ከዛም 2 ረካ ሰግዶ አላህን ተባረከ ወተዓላ ምህረት የጠየቅ እንደሆነ አላህ ተባረከ ወተዓላ ይምረዋል ብለዋል። ሐዲሱን الإمام الألباني ሌሎችም ሶሒህ እንደሆነ ተናግረዋል። ነገር ግን ጥያቄው ላይ ወደ ፍራሻችሁ ከመሄዳችሁ በፊት 2 ረካ ተውባ ብላችሁ ስገዱ የሚል ሰምቼ ነበር ለሚለው ሐዲሱ ላይ እንደዚህ አልተባለም። በየምሽቱ ሁሌ ወደ ፍራሽ ተሄዱ ስገዱ አይደለም የሚለው ሐዲሱ። ወንጀል የሰራ ሰው ከወንጀሉ ተጸጽቶ ሲመለስ የሚሰግደው ሶላት ነው እንጂ በየቀኑ እንደ ቋሚ ዕለታዊ ሶላት እንደ ፈርዱም ይሁን እንደ ሱና ተደርጎ በየቀኑ የሚሰገድ አይደለም። ሰበብ አለው። ሶላቱ ተውባ የሶላቱ ተውባ ሰበቡ ከባይርም ይሁን ሰጋይር ተቃቅንም ይሁን ከባድ ወንጀሎችን ተሳስቶ የፈጸመ ሰው ወዲያው ሊተውበት ይገባዋል።
ተጸጽቶ ከተወበተ በኋላ ሁለተኛ ወደዚህ ወንጀል አልመለስም ካለ በኋላ ያጠፋውን ጥፋት ወንጀሉን የሚክስ መልካም ስራ መስራት። ከመልካም ስራዎች አንዱ ሶላት ነው። ሶላት በመስገድ አላህ ተባረከ ወተዓላ ተውበቱን እንዲቀበለው ይማጸናል ጌታው። እዚህ ሶላት ተውባ በዚህ መልኩ በዚህ ምክንያት ነው የሚሰገደው። ራሱን የቻለ ወቅትም የለውም ወደ ፍራሻችሁ ስትሄዱ ይባል ዘንድ የሰው ልጅ ጥፋተኝነቱን አምኖ ከጌታው ለመታረቅ ጌታውን ምህረት ለመጠየቅ ወስኖ ተውበት እንዳደረገ ነው የሚሰገደው። ተውበት ደግሞ እስክተኙ ወደ ፍራሻችሁ እስክትሄዱ ድረስ ጠብቁ አይባልም። ስለዚህ ጥያቄው ላይ ትክክል የሆነም ያልሆነም ነገር አለ። ትክክል የሚባለው ሶላት ተውባ የሚባል አሁን አለ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። የሚደረገው ሶላት ተውባ የሚሰገደው የሰው ልጅ ተሳስቶ ወንጀል ሰርቶ ሲተውበት አላህ ተውበቱን እንዲቀበለው ነው። የሚሰገደው ምክንያቱ ሲገኝ ነው። በየትኛውም ሰዓት ምክንያቱ ከተገኘ የሰው ልጅ ጥፋተኝነቱን አምኖ ጥፋቱን አውቆ ተውብቶ ወደ አላህ ሲመለስ በቀንም ይሁን በማታ ይሰገዳል። የሚሰገደው እንደየትኛውም ሶላት 2 ረካ ነው የሚሰገደው። ሲሰግዱ ሶላት ተውባ ሲሰግዱ ይሄን ቅሩ ተብሎ የተነገረም የለም። ማንኛውንም ሱራ ቀርቶ መስገድ ይቻላል። ወቅቱም በጊዜ የተገደበ አይደለም። የግድ ወደ ፍራሽ ሲኬድ ብቻ አይደለም። ተውበት ባደረጉበት ሰዓት ያውም ፈጥኖ መስገዱ የተሻለ ይሆናል። ሌላኛው ጥያቄ የዛሬ ዓመት ከ2 ወር አካባቢ በአየር መንገድ በኩል እቃ ለቤተሰብ ልኬ ነበረ። ነገር ግን የደረሰው እቃ የእኔ ሳይሆን ተቀይሮ ነው። በሚዲያ ለ1 ዓመት ያህል ስልክ ቁጥር አስቀምጬ የሻንጣውን ፎቶ አድርጌ አፈላለኩ። ምንም መልስ አላገኘሁም። እኔ ጋር የመጣው እቃ እኔ ከተፋኝ እቃ ይበልጣል። ብዙ እቃ አለው። እቃውን ሸጬ ለመስጂድ ልስጥ ወይስ የእኔን እቃ ዋጋ የሚሆነውን አንስቼ የተቀረውን ሽጬ ሰደቃ ልስጥላቸው ያብራሩልኝ የሚል ጥያቄ ነው። አልኢማም አልቡኻሪ ሌሎችም በዘገቡት ሐዲስ እንደተነገረው አንድን የጠፋ እቃ ያገኘ ሰው የእቃውን አይነቱን፣ እቃውን፣ መቋጠሪያውን፣ ዝርዝር መረጃዎቹን፣ የእቃውን ምንነት ለመለየት የሚያስችሉ መረጃዎችን አውቆ 1 ዓመት ሙሉ ያፈላልግ ያጠያይቅ ተብሏል። እቃው የጠፋበት አካባቢ ላይ እንደዚህ አይነት እቃ የጠፋው ሰው ሊገኝ የሚችለው ሊፈልገው የሚችለው እንዲህ አይነት ቦታ ነው የሚባልበት አካባቢ ላይ ሰው የሚበዛበት የሚሰበሰብበት የገበያ ኢላኺሪ አካባቢ ላይ ዓመት ሙሉ ያፈላልግ ተብሏል። በአየር መንገድ ተልኮ ከሆነ የጠፋው ለአየር መንገድ ማመልከት፣ እዛ አካባቢ ላይ እቃ የጠፋው ብሎ ማስታወቂያዎችን መለጠፍ፣ እንደተባለው ሚዲያ ላይ ሰው የሚገናኝባቸው መረጃ የሚለዋወጥባቸው አካባቢዎች ላይ መንገርና ማስነገር። በዚህ መልኩ በሚቻለው ሁሉ መንገድ ተስተዋውቆ ዓመት ካለፈው ከዛ በኋላ እቃውን ወድቆ ያገኘው አካል ለራሱ መጠቀም ይችላል፣ ሶደቃ መስጠት ይችላል። ነገር ግን በንያው ባለቤቱ በመጣበት ጊዜ መቼም ቢመጣ ቀጥታ ለራሱ የተጠቀመ ሰው እመልሳለሁ ብሎ መነየት አለበት። ሶደቃ የሰጠ ሰው ምርጫ ሰጠዋለሁ፣ ሶደቃ ሰጥቼልሃለሁ አጅሩን ከአላህ ተቀበል ፈልግ ይባላል። አልፈልግም ካለ ደግሞ መመለስ ግዴታ ይሆናል። በዚህ መሰረት እቃውን ለምስኪንም መስጠት ይቻላል። ከዓመት በኋላ ኃላፊነቱ እቃውን ካገኘው ሰው ይወርዳል። ከዛ በላይ እቃውን ይዘህ ተሸክመህ ኑር፣ ጠብቅ፣ ተንከባከብ፣ እንዳይጠፋ ኃላፊነቱ ሰዳ ይባል። እስከ ዓመት ነው ኃላፊነት የሚኖርበት እስካነሳ እስከወሰደ ድረስ በእጁ እስከገባ ድረስ። ከዛ በኋላ ለራሱም ቢጠቀም ለምስኪንም ቢሰጥ ችግር የለውም። ነገር ግን ከዛ በኋላ ባለቤቱ ከመጣ ትክክለኛ የእቃ ባለቤት መሆኑ ከተረጋገጠ መመለስ ግዴታ ይሆናል። ይሄ ሉቀጣን ወድቆ ጠፍቶ የተገኘን እቃ በተመለከተ ነው። እዚህ ጋር አንድ ሰው ሻንጣ ልኮ ሌላ ሻንጣ ስላገኘ ተብሎ የሱ ሻንጣ ውስጥ የነበረውን እቃ የሚያክለውን ሸጦ ይጠቀም አይባል። ዞሮ ዞሮ ይሄ የመጣው ሻንጣ የጠያቂውን የጠፋውን ሻንጣ የወሰደው ሰው የራሱ መሆኑ በእርግጠኝነት አይታወቅም። የሱም ሊሆን ይችላል፣ የጠፋብንን ሻንጣ የወሰደው ሰው እቃም ተቀይሮ ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። የማን እንደሆነ በእርግጠኝነት ባላወቅንበት ሁኔታ እንደማንኛውም ጠፍቶ እንደተገኘ እቃ ነው የሚቆጠረው። ያን ሌላ ሰው ወስዶት ሊሆን ይችላል፣ በትክክልም ተቀላቅሎም ተቀያይሮም ሊሆን ይችላል። እርግጠኛ ባልተኮነበት ሁኔታ የሰውን እቃ የራስ ማድረግ አይቻልም። በመሰረቱ የሰው እቃ መጠቀም አይቻልም። በመሰረቱ የተከለከለውን ነገር ደግሞ በጥርጣሬ የተፈቀደ ሐላል ማድረግ አይቻልም። ሌላኛው ጥያቄ ጁሙዓ ቀን ሶላዋት አብዙ ይባላል። ሐዲሱን እየሰማን ነው
ሶላዋት የምንለው ወይስ እንዴት ነው ማድረግ ያለብኝ የሚል ጥያቄ ነው። ነዓም ሐዲስ ላይ የውመል ጁሙዓ ሐሙስ ምሽት ጁሙዓ ሊነጋበት ሶላዋት አብዙ ተብሏል። በሐዲስ ተነግሯል። ሶላዋት የምናበዛው ከሐሙስ ምሽት ፀሐይ ከጠለቀችበት ነገ ጁሙዓ ሊነጋ ጀምሮ እንደዚሁ ደግሞ ጁሙዓን ቀን ሙሉውን ፀሐይ እስክትጠልቅ ድረስ ባለው ጊዜ ውስጥ የዕለቱ አብዛኛው መለያችን ስራችን ሶላዋት በማድረግ ነው። በየመሃሉ اللهم صل وسلم على محمد وعلى ال محمد اللهم صل وسلم وبارك على نبينا محمد وعلى اله وصحبه እያለን ባጭሩ ይሄን ማለት ይቻላል። በረጅሙ የተሻለ የተመረጠው الصلاه الابراهيميه የሚባለውን ሶላዋት መጠቀም ነው። اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد የሚለውን መደጋገምም ይቻላል። በላጩም ይሄ ነው። ይሄን ማለት ያልቻለ ሰው ያልሐፈዘ ሰው اللهم صل وسلم على محمد اللهم صل وسلم وبارك على محمد እያሉ መደጋገም ይቻላል። ሶላዋት ለማውረድ ሐዲስ መስማት ግዴታ አይደል። እንዲሁ ቁጭ ብለን ዚክር እንደምንለው ሱብሃንአላህ ሱብሃንአላህ አስተግፊሩላህ ላኢላሃ ኢለላህ እንደምንለው اللهم صل على محمد وعلى ال محمد اللهم صل على نبينا محمد ማለት እንችላለን እንጂ ሐዲስ ከመስማት ጋር የሚያገናኘው ነገር የለም። ሐዲስ እየቀሩ ሙሐደራ እየሰሙ የነቢ ስም በተወሳ ቁጥር اللهم صل وسلم على محمد ማለትም ይቻላል። ግን በዛ ቀን ሶላዋት ታወርዱ ዘንድ ሐዲስ ቅሩ ሐዲስ ስሙ አልተባለም። ሐሙስ ምሽት ጁሙዓ ቀን ሶላዋት አብዙ ተብሏል ብለን አፈጻጸም ላይ ነብዩም ይሁን ሱሐቦች ያላደረጉትን ማድረግ የለብንም። ጁሙዓ ቀን ሶላዋት አብዙ፣ ሐሙስ ምሽት ሶላዋት አድርጉ ተብሏል ብለው ሐሙስ ምሽትና ጁሙዓ ቀን ላይ በጋራ ተሰብስበው ሶላዋት የሚሉ አሉ። ይሄ ቢድዓ ነው። ሶላዋት አብዙ የሚለውን ህግ ለራሳችን በመሰለን መልኩ መተርጎም ማለት ነው። ነብዩ በጀማዓ ተሰብስባችሁ ሶላዋት በሉ አላሉ። ሁሉም በየራሱ ሶላዋት ሊል የሚገባው ከሶላዋቱ ጋር ልቤ መኖርም የለበትም። ድምፅን ጮክ አድርጎ ያዜሙ መሆን የለበትም። ዒባዳ ነው። ዒባዳ ከነብዩ በተገኘው መሰረት መሆን አለበት። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር እንደምንለው ሶላዋቱንም በዚህ መልኩ ለግላችን ድምፃችን ዝቅ አድርገን ካስፈለገ ለራሳችን ብቻ እያሰማን መሆን አለበት። ሌላኛው ጥያቄ ቁርአን በሞባይል መቅራትና በሙስሐፍ ወይም በቁርአን መቅራት አጅሩ እኩል ነውን? ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ። ዋናው ቁርአኑ በሚቀራበት ጊዜ ልብ ውስጥ የሚፈጠረው ኹሹዕ፣ የአላህ ፍርሃቻ፣ የኢማን መጨመር ይህ ነው የሚታየው። ስለዚህ ሁሉም የራሱን ልብ ያዳመጠ ሁኔታውን የተከታተለ መቅራት ይችላል፣ መቅራት ይገባዋል። ቁርአን ፊት ለፊቱ ገልጦ ሲቀራ ከሆነ ኢማኑ የሚጨምረው ልቡ የሚረጋጋው ቁርአን ገልጦ መቅራቱ የተሻለ ነው እንላለን። በሞባይል በኮምፒውተር ሲቀራ ከሆነ ልቡ የሚሰበሰበው ይሄ በላጭ ነው እንላለን። ሁለቱንም ትቶ ሐፊዝ ሆኖ አይኑን ከድኖ ሳያይ በሂፍዝ መቅራቱ ከሆነ ኢማን የሚጨምረው ልብ የሚሰበስበው ይሄ ይሻላል እንላለን። ዋናው ቁም ነገር ሲቀራ የሚገኘው ውጤት ነው። ሌላኛው ጥያቄ ሊጋቡ ብለው እንታይ ብለው ከዛም ዚና ሰሩ ሰለላሁ ዐለይሂ ወሰለም። ልጅቷ አግብታ ታውቃለች፣ ከፋራ አለው ወይስ ተውበት ብቻ ነው የሚያስፈልገው? እሱንስ ማግባት ትችላለች? ያብራሩልኝ የሚል ጥያቄ። ይሄ ከሙስሊም የማይጠበቅ ተግባር። ወደ ኒካህ እየገቡ አላህ ወደሚወደው ተግባር እየሄዱ መንገድ ላይ መጃጃል መርከስ አግባብ አይደል። የትዳር ህይወትንም በወንጀል መጀመር ነው የሚሆነው። አላህን በማስቆጣት መጀመር ነው የሚሆነው። ሲጋቡ መታየት ሱና ነው عند الجمهور። ነገር ግን መስፈርት አለው፣ ስርዓት አለው። ሴት ልጅ ከሷ ጋር የሷን ክብር የሚጠብቅ ለሷ የሚጨነቅ ለአካለ መጠን የደረሰ በክብሩ ማይደረደር ለሴት ልጅ የሚቆረቆር ኃላፊ አብሯት መኖር አለበት። ሊያገባት ካጫት ሰው ጋር ልትታይ ስትሄድ በዚህ መሰረት አባቷ አብሯት ቢኖር ወይም ወንድሟ ወይም አጎቷ ወይም የወንድሟ የእህቷ ልጅ ለአካለ መጠን የደረሰ መኖር አለበት። ይሄን ሊያደርጉ የሚችሉ ወንዶች ከሌሉ እህቷ፣ እናቷ፣ አክስቷ ቢኖሩ የተሻለ። ቤተሰብ ዘመድ ከሌለ ታማኝ ለአካለ መጠን የደረሱ ዲን፣ ሐያ፣ አደብ ያላቸው ሙስሊም እህቶቿ፣ ጓደኞቿ አብረው ሊኖሩ ይገባል። ማንም ሳይኖር ለብቻቸው መታየቱ
የሸይጣን መጫወቻ ሊያደርጋቸው ይችላል። ለዚህም ተብሎ ነው የተከለከለው። ባዕድ ወንድ ከባዕድ ሴት ጋር ተገልለው ተነጥለው አንድ ክፍል ላይ አይቀመጡም ሶስተኛቸው ሸይጣን ቢሆን እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞች እስከሆን ድረስ በሁሉም ነገር ሙስሊም ልንሆን ይገባናል። አላህ ያየኛል፣ አላህ ይሰማኛል፣ አላህ ይቆጣኛል፣ ህጉን ከጣስኩ ይቀጣኛል ልንል ይገባ። ለቅጽበታዊ ደስታ ብሎ ከሙእምንነት ማዕረግ መውረድ መዝገጥ አግባብ አይደል። ሙእምን ዝሙት አይሰራም ሙእሚን ሆኖ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሌባ አይሰርቅም ሙእሚን ሆኖ ብላ። በአላህና መጨረሻው ቀን የሚያምን ሰው አላህና መልእክተኛው ያስቀመጡትን ህግ መጣስ የለበትም። ወንዶች ሆይ ወደ ሴቶች መግባትን ተጠንቀቁ አትግቡ ብለዋል፣ ከልክለዋል። መጨረሻው ይሄ እንደሚሆን አላህ ስላወቀ ነው። ውስጣቸው ላይ ቅንጣት የምታክል ቅናት የሌለች የሴት ልጅ ኃላፊዎችም አሉ። ተጫወቱ ብለው ከአጅነቢ ጋር ከአውሬ ጋር ጥለዋቸው ይሄዳሉ። ሸይጣን ይጫወትባቸዋል። የተሳሳቱት ተሳስተዋል፣ ሊተወብቱ ሊጸጸቱ ይገባል። ሌሎች ግን ከዚህ ትምህርት ሊወስዱ ይገባል። ሴት ልጅ ለትዳር ካሰባት ሰው ጋር ለመታያት ስትሄድ ወይም ወንድ ሊያያት ሲመጣ በመሃላቸው ሰው መኖር አለበት። ካልሆነ ሸይጣን ይጫወትባቸው፣ ዱንያ አኺራቸውን ያበላሽባቸው። ከፋራው ምንድነው? ከፋራው ተውበት ማድረግ ነው፣ መጸጸት ነው። አልቅሱ፣ አላህን ይቅርታ መጠየቅ። ይሄን ወንጀል የሚያብስ መልካም ስራ በብዛት መስራት። መጋባት ይችላሉ ወይ? አይችሉም የሚል አቋም ያላቸው ሊቃውንት አሉ። ነገር ግን ተውበታቸው ካማረ ማህፀኗ ነፃ መሆኑ 3 ጊዜ ሐይድ አይታ በመጥራቷ ከተረጋገጠ እሷም ከተወበቱ አዎ መጋባት ይችላሉ። ከማስረጃ አንፃር ትክክለኛው አቋም አስተያየት ይሄ ነው። ነገር ግን ቀድሞ ሁለቱም ለምን አደረኩ ይሄን ብለው መጸጸት መቆጨት አለባቸው። ሁለተኛ አላደርግም ብለው ቃል መግባት አለባቸው። ከዝሙት ተወብቻለሁ ማለት አለባቸው። ማህፀኗ ነፃ መሆኑ እስኪረጋገጥ ድረስ 3 ጊዜ የወር አበባ ደም አይታ እስክትጠራ መጠበቅ አለበት። አንድ ጊዜ ካየች ይበቃል የሚል አቋም ያላቸው ሊቃውንትም አሉ። በጣም የሚያስቸኩል ነገር ካለ በዚህም ሊኬድ ይችላል። ነገር ግን ባላጩ 3 ጊዜ የወር አበባ ደም አይታ እስክታይ መጠበቅ አለበት። ሀይዷ ካልመጣ ጽንስ ተፈጥሯል ማለት ነው። በሐራም የተፈጠረ ጽንስ ያለ ኒካህ አስሮ አብሮ መኖር አይቻልም። ከሱም ጋር ይሁን ከሌላ ሰው ጋር። የተውበታቸው ማረጋገጫ አንዱም ይሄ ነው። ሀይድ አይታ እስክትጠራ መጠበቅ አለባቸው። ታግሰው ድጋሚ ተገናኝተው ዳግም ሸይጣን ሳይጫወትባቸው። ነፍሰ ጡር መሆኗ ከተረጋገጠ እስክትወልድ ድረስ መጠበቅ አለባቸው። ወደ እስላም ጠለቅ ብለን ጥቅልል ብለን ልንገባ ይገባናል። ሙስሊምነቱ በሶላትና በጾም በለመድናቸው ለስሜት በሚቀሉ ነገሮች መሆን የለበትም። የተከለከሉ ነገሮችን በመከልከልም ጭምር መሆን አለበት። ነስአሉላህ አን يحفظنا ويحفظ أعراض المسلمين جميعا። ሌላኛው ጥያቄ ሀገር በቤተሰብ ስር ያለሁኝ አባቴ የሪባ ገንዘብ ከመንግስት ተበድሮ በቤታችን ውስጥ ይገኝ ነበርና ልብስ ግዛልኝ ስለው ከዛ ገንዘብ ይሰጠኝ ነበረ። ሐራምነቱን ያወቅኩ ይሄን ገንዘብ መጠቀሜ አላህ ዘንድ ያስጠይቀኛል። አባቴንስ ምን ልምከረው? ጀዛኩሙላህ ኸይር የሚል። ሪባን መብላት ከከባድ ወንጀሎች መሃል አንዱ። ሪባን የሚበላም የሚያበላንም አላህ ረግሞታል። በሪባ የሚገኝ ገንዘብ በረካ ቢስ ነው። ለጊዜው ቢበዛም ቢስፋፋም ጃሂልን ቀልበ ደረቅን ቢያስደስትም ነገር ግን መጨረሻው ይበተናል፣ እንዳልነበረ ይጠፋል፣ ይተናል። ለስሙ ቢኖር እንኳ በረካ አይኖረውም፣ አያረካም፣ አያስደስ። አባትን ተውበት እንዲያደርግ መምከር ነው። በትንሹ በሐላል እንዲብቃቃ ሐላል ከስብ እንዲፈልግ መጠቆም፣ የአላህን ቅጣት እንዲፈራ መገሰጽ። ከዛ ባለፈ ማዕለይና ኢለል በላጉል ሙቢን፣ የኛ ግዴታ ማድረስ ብቻ ነው። አላህ ቀልቡን እንዲመልሰው ከሐራም እንዳያወጣው ዱዓ ማድረግ። በአንድ በሪባ በሚተዳደር አባወራ ስር ያሉ ልጆች የትዳር አጋሩ ሌላ አማራጭ ካላቸው ከሱ ምንም ባይቀበሉ መልካም። ምንም አማራጭ ከሌላቸው ግን ለኛ ብለህ ሂደህ አምጣ አይበሉት እንጂ እሱ በራሱ ጊዜ አምኖበት ፈልጎ ከሚያመጣው ገንዘብ ከሱ ማግኘት ያለባቸውን መብታቸውን ለነሱ ማድረግ ግዴታ የሆነበትን ነገር ቢቀበሉ ያን ያክል ችግር የለው። ነገር ግን እሱን መምከር፣ መገሰጽ፣ ማስፈራራት አለባቸው።
ከዚህ ውጪ ምንም የገቢ ምንጭ ከሌላቸው መሰረታዊ የሚባሉ ግዴታ የሚባሉ ነገሮችን ከሱ ማግኘት ይችላሉ። በወንጀሉ የሚጠየቀው እሱ ነው። እነሱ ወጪያቸውን ከሱ የማግኘት መብት አላቸው። ነገር ግን አማራጭ የሌላቸው ብለናል። አማራጭ ካላቸው በራሳቸው ሊባቁ ሸሪዓን በማይነካ መልኩ መስራት ከቻሉ ሰርተው አስፈላጊ የሆነውን ነገር ሊያገኙ ይገባል። ምንም አማራጭ ከሌላቸው ከዛ ውጪ እሱ ፍጪ የሚያደርግበት የገቢ ምንጭ ከሌለው ተርባችሁ ሙቱ፣ እርቃናችሁን ሂዱ አይባል። እዚያ ደረጃ የሚያደርስ ከሌለ መቻል መታገስ አለባቸው። በጋራ ተባብረው እሱ ላይ ተጽዕኖ ለማድረግ ሞክረው ሊያገሉት ቤተሰብ ይሄን አልወደደልኝም ብሎ እንዲተው ሊያደርጉ ሊሞክሩ ይገባል። ይሄን ሁሉ አድርገው ምንም ካልተሳካ ሌላ አማራጭ ከሌላቸው መሰረታዊ ግዴታ የሚባሉ ነገሮችን ከሱ ማግኘታቸው እነሱን ያስጠይቃቸው፣ እሱን ነው የሚያስጠይቀው። በተቻለ ያክል ግን ከዚህ መራቁ የተሻለ ነው። በስሱም ቢሆን ወንጀልን ማጽደቅ እንዳይሆን የተገዛው ልብስ የግድ አስፈላጊ የሚባል አይነት ልብስ ከነበረ ወንጀለኛ አይኮንም። ለቅንጦትና ለጌጥ ተጨማሪ ልብሶች ከነበረ ይሄን መጠየቁ በተለይ ሪባ መሆኑን ከማወጋ የሪባን ሐራምነት ከማወጋ ይሄን ማድረጉ ስህተት ነው። ተውበት ማድረግ አላህን ይቅርታ መጠየቅ ያስፈልጋል። በዚህ መልኩ የተገዙ ልብሶች ካሉም ተጨማሪ የሆኑትን ለአቅመ ደካማ መስጠቱ ከልብሱ ራስን ማጥራቱ የተሻለ ይሆናል። ሌላኛው ጥያቄ እኔ በስደት ነው የምኖረው፣ ባለቤቴ ኢትዮጵያ ነው ያለው፣ ይበቃሻል ነይ አለ። እኔም ሀገራችን በጦርነቱ በኩል ስለሆነ ሲረጋጋ እና ሰላም ሲሆን እመጣለሁ፣ እስከዛ ልስራ አልኩ። እሱም ከመስከረም ካለፍሽ ከኔ ውጭ ነሽ ሚስቴ አይደለሽም አለ። ይኸው መስከረምም አለፈ፣ እኔም አልሄድኩም። አሁንም አለመምጣቴን ሲያቅ እንደ በፊቱ ስለ ቤታችን እየተወያየን እያወራን ነበረ። እናም ሚስቴ አይደለሽም ስላለ ፈትቼሻለሁ እንደማለት ነው። ኒካውስ ይወርዳል ወይ? እንዴት ይታያል? ያብራሩልኝ የሚል ጥያቄ። መልካም ሚስት ሷሊህ የሆነች ሴት ባሏን ትታዘዛለች። ያዘዛት በመልካም እስከሆነ ድረስ የጠየቃት መብቱን እስከሆነ ድረስ በመሰላት አትጓዝም። የዚህ ጥያቄ ጊዜው አሁን ሳይሆን ያኔ ባል እንዲህ አይነት ሐሳብ አቅርቦ ካልመጣሽ ከኔ ወተሻል ሚስቴ አይደለሽም ባለበት ወቅት ነበረ። መስከረሙ ሳያልፍ ነበር መጠየቅ የነበረበት። ከልቡ ለዲኑ የሚጨነቅ ሰው አንዲትን ሌሊት አንድ ነገር የተጠራጠረ አያደርግም። እርግጠኛ ሳይሆን አንድ ነገር ውስጥ አይገባም። በተለይ እንደ ኒካህ ባለ ጉዳይ ላይ ቸልተኛ አይሆን። ከመስከረም ካሳለፍሽ ሚስቴ አይደለሽም ከኔ ውጭ ነሽ ሲል በትክክልም እስከ መስከረም ካልመጣች ፈታታለሁ ብሎ ከሆነ ይሄን ያለው በገደበው ጊዜ ውስጥ ካልተመለሰች ኒካሁ ይወርዳል። በትክክል መፍታትን ሳይሆን ማስፈራራትን ከሆነ ያሰበበት ኒካሁ ላይ ወርድ ይችላል። የሚወስነው የሱ ንያ ነው። አብራችሁ በላይቭ ኮልም ቢሆን መጠየቁ የተሻለ ነው። ኒካህን በዚህ መልኩ መጫወቻ ማድረግ አግባብ አይደለም። መፍታት ከፈለገ ቀጥታ ፈትቻለሁ ማለት ነው። ማስፈራራት ማስጠንቀቅ ከፈለገም በኒካህ ሳይሆን በፍቺ ሳይሆን ማስፈራራት ማስጠንቀቅ ያለበት በሌላ ያሳምንልኛል በሚለው መንገድ ነው ማስፈራራት ማስጠንቀቅ ያለበት እንጂ ኒካህን ሸሪዓ ላይ ትልቅ ቦታ የተሰጠውን ሚታቅ ገሊዝ ከባድ ቃል ኪዳን የተባለውን ውል መጫወቻና ማስፈራሪያ ማድረግ አያስፈልግም። ሙስሊም ሴት በአላህና በመጨረሻው ቀን የምታምን ሴት ከአላህ ሐቅ ቀጥሎ ያለባት ከባድ ሐቅ የባሏ ሐቅ መሆኑን በማወቅ ባሏን ትታዘዛለች። ሁኝ እንዳላት ትሆናለች። ነይ ሲላት ትመጣለች። ድስት እንኳን ጥዳ ቢሆን ባሏ ከጠራት ፈጥና መምጣት አለባት ተብሏል። ምጥ ላይ እንኳን ብትሆን ባሏ ቢጠራት በቻለችው ያክል ፈጥና መምጣት አለባት ተብሏል። ባል ሚስቱን ጠርቶ አልመጣም ብላ ተቆጥቶ ያደር እንደሆነ መላኢካ ይረግማታል። ሰማይ ላይ ያለው አላህ ይቆጣታል እስክትመለስ ድረስ ወይም ይቅር እስኪላት ድረስ ተብሏል። ባልና ሚስት መብትና ግዴታቸውን አውቀው አለመጠበቃቸው ቤቶች እንዲናጉ፣ ትዳሮች እንዲፈርሱ አሊያ ደግሞ በመፍረስና በመቀጠል መሃል ሆነው ምንም ጣዕም ትርጉም የሌለው ትዳርን እንዲኖሩ ያደርጋልና ፈሷሊሓቱ ቃኒታቱን ሓፊዛቱን ሊልገይቢ ቢማ ሐፊዘ አላህ በተባለው መሰረት ሷሊህ ሴት ለባሏ ታዛዥ ልትሆን የዲኗን ድንበር ልትጠብቅ ይገባል። ይሄን ማድረግ በዱንያም በአኼራ ደስተኛ እንዲሆኑ ያደርጋል። ሌላኛው ጥያቄ ጾም ለመጾም አስቦ ስሁር እየበላ አዳን ሲልበት እየበላሁ ነው አዳን ያለብኝ ብሎ ጾሙን መተው እንዴት ይታያል የሚል ጥያቄ። ጾሙ ሱና ከሆነ ሱናን ጾም የጀመረ ሰው
የራሱ አሚር ነው ተብሏል። ከፈለገ ይቀጥላል፣ ከፈለገ ያቆማል ተብሏል። ስለዚህ አዳን ብሎብኛል በደንብ አልበላሁም ብሎ ቢተው ችግር የለም። ፈርድ ጾም ከሆነ ግን መተው አይቻልም። ወዲያውኑ ምግቡን አቁሞ አፍ ውስጥ ያለውንም ተፍቶ ሙአዚኑ በሰዓቱ አዳን እንደሚል ከተረጋገጠ ጾምን መቀጠል ነው። ሱና ከሆነ ግን በተለይ ካልጀመሩት አዳን ብሎብኛል ብሎ መተው ችግር የለውም። ነገር ግን እየበሉ አዳን ማለቱ ብቻ እንደ ጾም ያለን ትልቅ ዒባዳ ለማስቀረት በቂ ምክንያት አይሆንም። አዳን ሰሙ አቁሞ ጾምን መቀጠል ይቻላል። በደንብ ስላልበላሁ ይደክመኛል ተብሎ ከሆነ ሱና ላይ ቢተው ችግር የለውም፣ በሌላ ጊዜ ይጾማል። ሌላኛው ጥያቄ ውትር ለመስገድ አላሁ አክበር ብሎ እንደጀመረ አዳን ቢልስ ምን ማድረግ ነው ያለበት? ፈጅር አዳን ሁሉም ቦታ አዳን ብሎ አንዳንዴም ኢቃም ብሎ ካለቀ በኋላ አዳን የሚሉ ሰዎች አሉ። እኛ ትክክለኛውን ጊዜ ጠብቀን ነው አዳን የምንለው፣ የሌሎቹ ወቅቱን የጠበቀ አይደለም ይላሉ። እንዴት ይታያል የሚል ጥያቄ። የዊትር ወቅቱ ከኢሻ ጀምሮ የፈጅር ሶላት ወቅት እስኪገባ ድረስ ነው። ይህ ላይም ሁሉም የፊቅህ ሊቃውንት ይስማማሉ። ነገር ግን ፈጅር አዳን ካለ በኋላ ፈጅር ተሰግዶ እስኪያልቅ ወይም የፈጅር ወቅት እስኪወጣ ድረስ የዊትር ሶላት ወቅት ይቀጥላል አይቀጥልም የሚለው ላይ በፊቅህ ሊቃውንት መካከል ኺላፍ የሐሳብ ልዩነት አለ። የተወሰኑ ፉቅሃዎች የፈጅር ወቅት እስካልተጠናቀቀ ፀሐይ እስካልወጣ ድረስ ዊትር ይቀጥላል የሚል አቋም አላቸው። ነገር ግን ትክክለኛው በመሰረቱ የዊትር ወቅት የፈጅር ሶላት ወቅት ሲገባ ይጠናቀቃል። ዊትር ለመስገድ እንደሐረመ ፈጅር አዳን ያለበት ሰው ቢጨርስ ችግር የለውም። ሳይጀምር በፊት አዳን ካለበት ትቶ የፈጅሩን ቀብልያ ፈጅሩን ሰግዶ ኋላ ላይ ፀሐይ በደንብ ሲወጣ ዊትሩን ምሽት ላይ ሌሊት ላይ ከሚሰግደው አንድ ረካ ጨምሮ ጥንድ አድርጎ መስገዱ ነው የሚሻለው። ነገር ግን አዳን ከማለቱ በፊት ከጀመረ መጨረስ ይቻላል። የፈጅር አዳንን በተመለከተ አብዛኞቹ በተለይ አሁን ባለንበት ጊዜ የአዳን ወቅቶች ለጥንቃቄ ተብሎ ትንሽ ቀደም ብለው ነው ፕሮግራም የተደረጉት። ስለዚህ አዳን እንዳለ ፈጥኖ ከመስገድ መጠንቀቁ የተሻለ ነው። ለጥንቃቄ ተብሎ የፈጅር ወቅት ቀደም ተብሎ ነው አዳን የሚባለው። ሁሌም ሁሉም ቦታ ላይ ላይሆን ይችላል። ነገር ግን አንዳንድ ቦታ ኢቃም ተብሎ ካለቀ በኋላ አዳን የሚሉ ሰዎች አሉ። በዚህ ልክ መሆን የለበትም። በዚህ ልክም አይሆንም በመሰረቱ ምናልባት ሌሎች በጣም ቀድመው አዳን እስካላሉ ድረስ ትክክለኛውን ጊዜ ጠብቀን የምንለው እኛ ነን የሚሉ ሰዎች ይሄን ያሉት በእውቀት በማስረጃ ከሆነ ትክክል ከሆኑ መቀበል ይቻላል። ትክክል ካልሆኑ በጣም ረፍዶ ከሆነ ነግቶ በደንብ ብርሃን እየታየ ረፍዶ ከሆነ አዳን የሚሉት የነሱን ትቶ አብዛኞቹ ሰዎች በተለይ ሙአዚኑ እውቀት ያለው እንደሆነ የሚታወቅበት እውቀት ባለው ሰው የሚመራ መስጂድ ላይ የሚባለውን አዳን መከተሉ የተሻለ ይሆናል። የቅብልያ ሱና ሶላቶችን እየሰገደን ኢቃም ካለ ማቋረጥ ይቻላል? ማሰላመትስ ይኖርብናል የሚል ጥያቄ። በጀማ የሚሰግድ ሰው የሚሰግድበት መስጂድ ላይ ኢቃም ከተባለ የሰገደ ያለውን ሶላት አንደኛውን ረካ ጨርሶ ወደ ሁለተኛው ረካ ከገባ ፈጠን ብሎ የጀመረውን ሱና አጠናቆ ኢቃም ወደ ተባለለት ሶላት መሄድ ይችላል። ገና የጀመረ ከሆነ ኢቃም የተባለው አቋርጦ መሄድ ይኖርበታል። ለፈርዱ ሶላት ኢቃም ከተባለ በኋላ ሶላት የለም ኢቃም የተባለለት ፈርዱ ሶላት እንጂ የሚል ሐዲስ ስላለ መጀመር የተከለከለ ነው። ጀምሮ አንደኛውን ረካ አልቆ ወደ ሁለተኛው ከገቡ ከተነሱ ፈጥኖ ማጠናቀቅ ይቻላል። ከአንድ ሶላት አንድን ረካ የሰገደ ሰው ሶላቱን እንዳገኘ እንደሰገደ አሟልቶ እንደሰገደ ይቆጠርለታል ስለተባለ ገና እንደጀመረ ከሆነ ያለው ብዙ ወደፊት ስለሚቀር ፈርዱ ሶላት ጀማ እንዲያልፈው ስለሚያደርግ ፈርዱ ሶላት ኢቃም ከተባለ በኋላ ሶላት የለም ያ ፈርድ እንጂ ከሚለው ሐዲስም ጋር ስለሚጋጭ ሙሉ ሶላት እንደ አዲስ መስገድ ስለሚሆን ይከለከላል። ግማሹን ከሰገዱ ወደ ሁለተኛው ረካ ከገቡ በኋላ ግን ፈጥኖ ቀልጠፍ አድርጎ መስገድ ይቻላል። በሁሉም ሁኔታ ላይ ሱና ሶላት ላይ ያለ ኢቃም የተባለበት ሰው የተኛውም ረካ ላይ ቢሆን ወዲያው አቋርጦ ማውጣት አለበት የሚል አቋም እንዳለ ሆኖ ነገር ግን የሚሻለው የፊተኛው ማሰላመትስ ይኖርብናል ወይ? ማሰላመት የሶላቱ መጠናቀቅ ምልክት ነው። ሶላትን ያላጠናቀቀ ሰው ማሰላመት የለበትም። ዝም ብሎ ነው መሄድ ያለበት ለማቋረጥ ከሶላት ለመውጣት ከተገደደ። ሌላኛው ጥያቄ እናቴ የተዳረችው የባሏ አባትና የራሷ አባት ሰጥቻለሁ ተቀብያለሁ በተባባሉበት ነው የተጋቡት። ይህ ኒካህ እንዴት ይታያል? እሷ
አልተጠየቀችም ነበረ የሚል ጥያቄ። እንደዚህ አይነት ነገሮችን በመሰረቱ መነካካት አያስፈልግም። ባለጉዳዮቹ ራሳቸው ኒካሃቸው ትክክል እንዳልሆነ አምነው ከጠየቁ ራሳቸው ይጠይቁ። ትክክል እንዳልሆነ ያወቀ ሰውም ከነሱ ጋር ተነጋግሮ ስህተት እንደሆነ ካመኑ ራሳቸው ይጠይቁ። ተረፈ ልጆች የወላጆቻቸውን የአያቶቻቸውን ኒካህ እያነሱ ብዥታ መፍጠር አግባብ አይደለም። ግልጽ የሆነ የኒካህ መስፈርት እንደጎደለው ከታወቀ ነግሮ ማስተካከል ይቻላል። ጥያቄው ላይ የባሏ አባትና የራሷ አባት ሰጥቻለሁ ተቀብያለሁ በተባባሉበት ነው። ትክክል ነው ኢንሻአላህ ተዓላ። የሴት ልጅ አባቷ ኃላፊዋ ነው። ሴት ልጅን በተለይ ልጃገረድ ከሆነች ዝም ብሎ መዳር ይችላል የሚል አቋም ያላቸው በርካታ ሊቃውንትም አሉ። የወንዱ አባት ልጁ ወክሎት ከሆነ ተቀብያለሁ ያለው በተሰጠው ውክልና መሰረት ነው፣ ችግር የለው። እሷ አልተጠየቀችም የሚለው በዕለቱ በኒካሁ ቀን አልተጠየቀችም ከሆነ ችግር የለው። ቀድሞ እገሌ የሚባል ሰው ለትዳር ፈልጎሻል ተብሎ ተነግሯት አምና እስከተቀበለች ድረስ ምንም እሷ አልተጠየቀችም አታውቅምም አባቷ ዝም ብሎ ነው የዳራት ከሆነ ይሄ በተወሰነ መልኩ ሊያነጋግር ይችላል። ኺላፍም አለበት። ሴት ልጅ ሳትወድ ሳትፈቅድ አስገድዶ መዳር አይቻል። ነገር ግን አባት ብቻ ልጃገረድ ሴት ልጁን መዳር ይችላል የሚል አቋም ስላለ፣ በሌላ በኩል ደግሞ ይሄ ነገር ከተደረገ ከታሰረ በኋላ ወዳ መኖር ስለጀመረች ምንም ችግር የለም፣ ኒካሁ ላይ ተጽዕኖ አይኖረውም። ወላሁ ተዓላ አለም። ሌላኛው ጥያቄ ጃህር የሚደረጉ ሶላቶች ላይ ማእሙም ሆነን ስንሰግድ ፋቲሃን እንዴት እናድርግ? ብዙ አይነት ብይን ስለሆነ ራጅሑ የቱ ነው የሚል። አዎ ከጥንት ጀምሮ ይሄ ኺላፍ ያለበት ጉዳይ ነው። የተወሰኑ ፉቃዎች የኢማም መቅራት ለማእሙሙም ጭምር ስለሚሆን በድምጽ የሚቀራባቸው ሶላቶችም ይሁን ያለ ድምጽ የሚቀራባቸው ሶላቶች ላይ ማእሙም ምንም መቅራት የለበትም የሚል አቋም አላቸው። ሌሎች ደግሞ ሁሉም ሶላቶች ላይ ኢማምም ማእሙሙም መቅራት አለበት የሚል አቋም አላቸው። ሌሎች ደግሞ ድምጽ ማይሰማባቸው ረካዎች ላይ ሶላቶች ላይ ኢማምም ማእሙምም ይቀራሉ። የኢማሙ ድምጽ የሚቀራባቸው ሶላቶችና ረካዎች ላይ ማእሙሙ ዝም ብሎ ማድመጥ አለበት የሚል አቋም አላቸው። የተሻለው መካከለኛ የሚባለው አስተያየትም ይሄ ነው። በርካታ ማስረጃዎች የሚያጠናክሩትም ይሄ ነው። የተለያዩ ሐዲሶችን በአንድ አድርጎ ለመሄድ የሚረዳውም ይሄ ነው። ሶላትን ፋቲሃን ያልቀራ ሶላት የለውም ተብሏል። ኢማም ያለው ሰው የኢማሙ መቅራት ለሱም ጭምር ነው ያድምጥ ተብሏል። ሁለቱን ሐዲሶች በአንድ ማድረግ የምንችለው የኢማም ድምጽ የሚሰማበት ላይ በማድመጥ የኢማም ድምጽ ማይሰማበት ላይ በመቅራት። ፋቲሃን ያልቀራ ሶላት የለውም ለብቻው ለሚሰግድ ሰው፣ ኢማም ሆኖ ለሚያሰግድ ሰው፣ የኢማም ድምጽ ለማይሰማበት ሶላት እንላለን። እንደዚሁ ለአብዛኛዎቹ ረካዓዎች እንላለን። አብዛኛው ረካዓ ኢማም ማእሙም የራሱን ለመቅራት የሚያስችል ነው። ጥቂት ረካዓዎች ናቸው ኢማም የቀራ ማእሙም ዝም ብሎ ያድምጥ የተባለባቸው። ስለዚህ ያለ ፋቲሃ ሶላት የለም የሚሉ ሐዲሶች ለአብዛኛው ረካዓ ተደርገው ይተረጎማሉ። በዚህ ሁሉንም ማስማማት ሁሉንም ሐዲሶችን አብሮ ማስኬድ ይቻላል። ይህ በእንዲህ እንዳለ የተለያዩ ሱሐቦች ከኢማም ኋላ መቅራትን ከልክለዋል። አሊ ኢብኑ አቢ ጣሊብ፣ አብዱላህ ኢብኑ መስዑድ እንደዚሁ ከዑመር ኢብኑ አልኸጣብም ተነግሯል። ከኢማም ኋላ የሚቀራ እንደው አፉ ላይ ድንጋይ በተደረገበት ብላ። ኢማሙ ጮክ ብሎ የሚቀራው ለምንድን ነው? ማእሙም ይሰማ ዘንድ ነው። ማእሙም ካልሰማ የኢማም ጮክ ማለት ፋይዳው ምንድን ነው? ወይም ማእሙሙ አብሮ ጮክ ብሎ መቅራት አለበት፣ ወይ ኢማሙ ዝም ማለት አለበት፣ ወይም ማእሙሙ ዝም ብሎ ማድመጥ አለበት። ሸሪዓችን ኢማሙም ጮክ ብሎ ይቅራ ማእሙም የራሱን ይቅራ ብሎ ያዛል ብሎ ማለት ሸሪዓን በሰፈህ መፈረጅ ነው ብሏል ሼኹል ኢስላም ተይሚያ ረህመቱላሂ ዐለይሂ። ሸሪዓችን ላይ ዲን እስላም ላይ ሕክማ ጥበብ የሌለው ህግ ምክንያት የሌለው ድንጋጌ አይደነገግም። ኢማም ጮክ ብሎ ይቅራ የተባለው ማእሙሞች እንዲሰሙት ነው። ከታቢዒዎች መሃል አንዱ ካህነው ሻዕቢ 200 የሚደርሱ ትልልቅ ሱሐቦችን አግኝቻለሁ ሁሉም ከኢማም ኋላ መቅራትን ይከለክሉ ነበር ብላ። ስለዚህ ራጅሕና በላጩ ከኢማም ኋላ ኢማም በድምጽ የሚቀራባቸው ረካዎች ላይ አለመቅራቱ ነው። ከዛ ውጭ ያሉት ላይ ማእሙም የራሱን ይቀራል። ሌላኛው ጥያቄ የዙሁር ሶላትን ቀብልያ አራቱን ባንዴ ነይተን ስንሰግድ ተሸሁድ መሃል ላይ የለውም ወይስ አለው? የዙሁር ቀብልያ አራት በመደዳ አይሰገድም። ሁለት ሁለት የሰገዱ ማሰላመት ነው። هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።